በዲሞክራሲያዊ ልምምድ የዜጎችን ተሳትፎ ለማሳደግና ተያያዥ ስራዎችን ለመከወን የሲቪክ ማህበራት የሚኖራቸው ሚና እጅጉን የላቀ ነው። ይሁንና ከዓመታት በፊት በነበሩ ሀገር አቀፍ የማሟያና የተለያዩ የህዝበ ውሳኔ ምርጫዎች ላይ ማህበራቱ ተሳትፎ ቢያደርጉም እንቅስቃሴያቸው የተገደበ ነበር። ይህም ሂደት ለዲሞክራሲ ትግበራ ሳንካ በመሆኑ ማህበራቱን ለቅሬታ ዳርጓቸው ቆይቷል። ከጥቂት ዓመታት ወዲህ ግን መንግስት ለእንዲህ ላሉ ገለልተኛና የዲሞክራሲ ተቋማት በሰጠው ልዩ ትኩረት ስራቸውን በነጻነት እንዲከውኑ አስችሏቸዋል። ከነዚህ የሲቪክ ማህበራት አንዱና የበርካታ መሰል ተቋማት ህብረት የሆነው ህብረት ለምርጫም በሰባተኛው ሀገራዊ ምርጫ የመራጮችን ንቃተ ህሊና ለማሳደግ ተዘጋጅቷል። ለሴቶች ትኩረት አድርገን ሴቶች እንዴት በምርጫ መሳተፍ እንዳለባቸው እንደ እጩ፣ እንደ ምርጫ አስፈጻሚ፣ እንደ የምርጫ ዘመቻ አከናዋኝ፣ እንደ ታዛቢ እንዴት በምርጫ ውስጥ መሳተፍ እንዳለባቸው የሚያስተዋውቅና ንቁ ተሳትፎ እንዲያደርጉ በምርጫ ጊዜ ደግሞ የሚፈጸሙ ምርጫ ነክ የሆኑ ጥቃቶችን የሚመለከቱ ፕሮግራሞችን ያዘጋጀን ለማስተላለፍ በዝግጅት ላይ እንገኛለን ማለት ነው። በሀገራዊ ምርጫው ይቋቋማሉ ተብለው ከሚጠበቁ የድምፅ መስጫ ጣቢያዎች ከ28 በመቶ በላይ በሚሆኑ ጣቢያዎች ተሳትፎ እንደሚያደርግ ያነሳው ህብረቱም ልዩ ድጋፍ ለሚሹ የህብረተሰብ ክፍሎች ከሚያደርገው የግንዛቤ ማስጨበጫ ባለፈ መራጮች ዲሞክራሲያዊ መብታቸውን እንዲጠቀሙ ለማስቻል ትኩረት ሰጥቶ ይሰራል። በመጀመሪያ ደረጃ ምርጫ አስፈላጊ ነው ብሎ ማመንን ነው የሚጠይቀው። ለዚህ ደግሞ መረጃ ያስፈልጋል። ለምንድን ነው ምርጫ ጠቃሚ የሚሆነው? በምርጫ ምን እናገኛለን የሚለው ህዝብ እንዲያምን እንዲቀበለው ማድረግ ያስፈልጋል። ሰዎች ከልባቸው አንድን ነገር ሲቀበሉ ወደ ተግባር ሊለውጡት እንደሚችሉ ግልጽ ነው። ለምርጫ ስንወጣ ማንን እንመርጣለን፣ ለምን እንመርጣለን የሚለውን ማወቅ መረጃ ጠቃሚ ነው። የፖለቲካ ፓርቲዎች ክርክር አድርገው ያንን ክርክር በቴሌቪዥን እንዲታይ በማድረግ ሁሉም ሰው ተከታትሎት ይሄ ይሻለኛል፣ ይሄ ይበጀኛል የሚለውን እንዲመርጥ እድል ይፈጥርለታል ማለት ነው። ስለዚህ የሲቪል ማህበራቱ የፖለቲካ ፓርቲዎች ክርክር እንዲያደርጉ መደላደል ይፈጥራል ማለት ነው። በተለያዩ አማራጮች በሲቪክ ማህበራቱ የሚሰጥ የመራጮችን ንቃተ ህሊናን የማሳደጉ እንቅስቃሴም ዜጎች በመረጃ ላይ የተመሰረተ ውሳኔ እንዲሰጡ ከማስቻሉም በላይም ለዲሞክራሲያዊ ልምምድ ማደግ በጎ ሚና ይኖረዋል። ማንም ጫና የሚመርጡትን ግለሰብም ሆነ ፓርቲ እንዲመርጡ መብት ያላቸው መሆኑን ማስገንዘብ ነው። ይህን እንዲረዱ ማድረግ ከቻልን ሰዎች በራሳቸው ፈቃድ የሚፈልጉትን የተረዱትን፣ ያወቁትን፣ የተገነዘቡትን መሰረት አድርገው ውሳኔ ይሰጣሉ ማለት ነው። በመረጃ ላይ የተደገፈ ውሳኔ ለመስጠት የሚጠቅመው እውቀት ነው፣ መረጃ ማግኘት ነው። ይህን መረጃ ማቅረብ ነው የኛ ስራ። አገር የሚገነባው በዚህ መንገድ ነው፣ በሰላማዊ መንገድ ነው የሚለውንም በተግባር የሚነግርልን ሂደት ነው ማለት ነው። ስለዚህ ትልቅ ትኩረት እንዲሰጡት ማነሳሳት፣ ትልቅ ትኩረት እንዲሰጡት ማስተማር፣ እንዲወጡ ካምፔን ማድረግ በገበያ ቦታዎች፣ በሌሎችም ህዝብ በሚበዛባቸው ቦታዎች በሙሉ ይሄንን ማድረግ ከሲቪል ሶሳይቲ የሚጠበቅ ተግባር ነው። የድምፅ ሰጪውን ግንዛቤ ማሳደግ፣ በተፎካካሪ የፖለቲካ ፓርቲዎች መካከል የሀሳብ ሙግትና ክርክርን ማዘጋጀት ብሎ ምቹ አውድ መፍጠር በቅድመ ምርጫው ከሲቪክ ማህበራቱ የሚጠበቅ ሀገራዊ ኃላፊነት ነው። በዚህ አካሄድ መረጃና እውቀትን የታጠቀ ድምፅ ሰጪ ተገቢውን ውሳኔ እንዲወስን እድል ከመፍጠሩም በላይም ሀገር ስልጡን ፖለቲካን እንድታራምድ ምቹ ሁኔታን ይፈጥርላታል። ሰዎች በሀገራቸው ጉዳይ እንዲሳተፉ የምናደርግበት አንዱ መንገድ ይሄ ስለሆነ ወደ ምርጫ ወጥተው ድምፅ እንዲሰጡ ማስተማር አስፈላጊ ነው። የቀረ ነገር ካለ የዛ የቀረውን ነገር ማስተካከል እንዲችሉ፣ ማጠናከር ያለባቸው ነገር ላይ ደግሞ እንዲያጠናክሩት ለማድረግ። ስለዚህ ይሄ አንድም የፖለቲካ ባህላችን ስልጡን እንዲሆን፣ የፖለቲካ ስርዓታችን ስልጡን እንዲሆን፣ የዲሞክራሲ ባህል ልምምዳችን ጥሩ እንዲሆን፣ እንዲጎለብት ለማድረግ እድል ስለሚፈጥር ነው ይሄን የምናደርገው። የሲቪክ ማህበራቱ የመራጩን ግንዛቤ ከማሳደግ ባለፈም ዘንድሮ በሚካሄደው ሰባተኛው ሀገራዊ ምርጫ ሂደቶች ላይ ለመሳተፍ ከወዲሁ ዝግጅታቸውን እንዳጠናቀቁም ነግረውናል።